ሕይወት በብዙ ምክንያቶች አንዴ ለጭንቀት አንዴ ለደስታ እንዲሁም ለሌሎች የሕይወት ገጽታዎች ትዳርገናለች። ጭንቀት በማንኛውም ሰው ላይ የሚከሰት የስሜት አይነት ነው። አስፈሪ ወይም ፈታኝ ነገር ሲገጥም መጨነቅ ተፈጥሯዊም ነው። ጭንቀት አደገኛ የሚሆነው መጠኑን ሲያልፍ ነው። መቆጣጠር የማይቻል ጭንቀት ወይም ደግሞ አኔክሲቲ ሕይወትን ፈታኝ ያደርገዋል። ጭንቀት የሰዎችን አጠቃላይ የዕለት ከዕለት እንቅስቃሴን በማወክ የሚፈልጉትን ስኬት እንዳያገኙ በማድረግ ሕይወታቸው ላይ ተጽዕኖ ያሳድራል። በተጨማሪም ጭንቀት አካላዊና አእምሯዊ ጤና ላይ ችግሮችን ያስከትላል። የተከበራችሁ አድማጭ ተመልካቾቼ፣ ይህ ስለ ምግብ ሚዲያ ነው። ስለ ምግብ ሚዲያ በዛሬ ቆይታው የሚዳስሰው ጭንቀት ምንድን ነው? ለምንና እንዴት ይከሰታል? በምን መንገድስ መከላከል ይቻላል? የሚሉትንና ጭንቀትን ለማስወገድ የሚረዱ ወሳኝና አስፈላጊ ምግቦች የትኞቹ ናቸው የሚለውን የምናይ ይሆናል ማለት ነው። በዚህ ቆይታችን በዋናነት ትኩረት አድርገን የምናየው እንዲሁም ደግሞ አድማጭ ተመልካቾቻችን በትኩረት እንዲወስዱት የምንፈልገው ሐሳብ ጭንቀትን ለማስወገድ የሚያግዙ ወይም ደግሞ የሚረዱ ምግቦች የትኞቹ ናቸው የሚለውን እንድናይ ወይም ደግሞ በቆይታችን ትኩረት የምናደርግባቸው ሐሳቦች ናቸው ማለት ነው። በመጀመሪያ ጭንቀት ምንድን ነው የሚለውን ስናይ ከፍርሃት ወይም ከስጋት የሚመነጭ ስሜት ጭንቀት ይባላል። ይህም አደጋ ሊከሰት ነው ብሎ መስጋት ወይም በአካባቢ ያለን ነገር ሁሉ በጥርጣሬ መመልከትን ያካትታል። በቬትናምና በአሜሪካ የሰሩት የስነ ልቦና ባለሙያ ፖኒንግ ሊ እንደሚሉት ጭንቀት መጠኑን ሲያልፍ አካላዊ ህመም ምልክቱ ይሆናል። የአእምሮ እረፍት ስለቢነሳ መፍትሄም ያሻዋል። ለወደፊት ሊመጣ የሚችል አደጋ ለመከላከል የሚያስችል መጠነኛ ጭንቀት ጤናማ ቢሆንም ምክንያታዊ ያልሆነና እውነት ላይ ያልተመሰረተ ጭንቀት ከስነ ልቦና ቀውስ ውስጥ ይመደባል። ተመሳሳይ ስሜት ውስጥ ካሉ ሰዎች ጋር መወያየት አንዱ መፍትሄ ነው። የጭንቀትና ፍርሃት ልዩነት ምንድነው ብለን ስናይ የሥራ ጫና ወይም ቤተሰብ ጉዳይ የሚፈጥረው ጤናማ ጭንቀት እንዳለ ሆኖ ከመጠን ባለፈ ፍርሃት ምክንያት ውስጣዊ ሰላም የሚያሳጣ ጭንቀትም ሰዎች ይገጥማቸዋል። ዘለግ ላለ ጊዜ ሲቆይ ሕይወትን ያመሰቃቅላል። በተወሰነ ጊዜ ውስጥ መጠኑን ያለፈ ጭንቀት ሲገጥም በአእምሮ ውስጥ መልእክት የሚዘዋወርበትን ስርዓት ያዛባል። ስሜትን የሚቆጣጠረው የአእምሮ ክፍል ያውካል፣ ለጤና እክልም ያጋልጣል ይላሉ ባለሙያው ማለት ነው። የዕለት ከዕለት ሕይወት ጭንቀትን ሊያባብሰው ይችላል። ሌሎች ጭንቀትን የሚያባብሱ የሕይወት አጋጣሚዎች ይጠቀሳሉ። ባለሙያዎች እንደሚሉት ጭንቀትን መቆጣጠር በእጅጉኑ አስፈላጊና ጠቃሚ ነገር ነው ማለት ነው። በቀጣይ ደግሞ የምናየው ጭንቀትን እንዴት መከላከል ይቻላል የሚለውን ይሆናል ማለት ነው። ጭንቀትን ለመከላከል የተለያዩ መንገዶችን ጥቅም ላይ ይውላሉ። የተወሰኑትን ስናይ አንደኛ ላይ ልናገኘው የምንችለው አሁን ላይ መሆን ወይም ደግሞ ማይንድፉልነስ ይባላል። አሁን ላይ መሆን ወይም ማይንድፉልነስ በመባል የሚታወቀው መንገድ የአእምሮን ትኩረት ወደ ኋላ ወደፊት ሳይወስዱ አሁን ላይ ማተኮርን ያበረታታል። አተነፋፈስን ማስተካከል እና የሰውነትን ማዝናናት ለዚህ ይረዳል። የሰውነትን የጭንቀት መጠን ለመቀነስም ያግዛል ማለት ነው። ሁለተኛው መተንፈስ ነው። ትክክለኛ የሆነ አተነፋፈስ የአእምሮና የተቀረውን ሰውነት ጤና ያስተካክላል። በአግባቡና በጥልቅ ለመተንፈስ መቸገር አንድ የጭንቀት ምልክት ስለሆነ ማለት ነው። ሶስተኛ ላይ የምናገኘው የጭንቀት ጊዜ መገደብ ነው። በሁሉም ሰዓት ጭንቀት ውስጥ ከመሆን ይልቅ የሚያስጨንቁ ነገሮችን ለማሰላሰል ጊዜ መመደብ የሚመርጡ ሰዎች አሉ። የሚያስጨንቃችሁን ነገር በመጻፍ ለጭንቀት የሚያጋልጣችሁን ነገር ለማስወገድ መሞከርም ይመከራል ማለት ነው። ሌላው ማውራት ነው። ከጓደኛ ከቤተሰብ ወይም ከስነ ልቦና ባለሙያ ጋር ማውራት አንድ ጭንቀትን ማስወገጃ መንገድ ነው ማለት ነው። ተመሳሳይ ችግር ከገጠማቸው ሰዎች ጋር መደጋገፊያ ማህበር መመስረትና የሚያዝናኑ ነገሮችን መከወንም ሌላው ጭንቀትን ለማስወገድ የሚያግዙ ነገሮች ናቸው ማለት ነው። ከዚህ ውጭ ደግሞ አምስተኛ ላይ አስፈላጊና ተመጣጣኝ የሆኑ ምግቦችን በመመገብ ጭንቀትን ማስወገድ ወይም ማቃለል ይቻላል ማለት ነው። ዓለም አቀፉ የዜና ወኪል የሆነው ዩሮኒውስ የተለያዩ የስነ ምግብ ባለሙያዎችን አነጋግሮ በዓለማችን ጭንቀትን ለማስወገድ የሚረዱ የምግብ አይነቶችን መረጃ አጠናክሮ አቅርቦልናል ማለት ነው። ስለዚህ በዛሬ ቆይታችን ስናይ
አንደኛ ላይ ጎመን እናገኛለን። የመጀመሪያው ጭንቀትን ለማስወገድ ይረዳል የተባለው ምግብ ጎመን እና ይህንን በመጠቀም የሚሰሩ ምግቦች ናቸው። ጥቅል ጎመን ለሰውነታችን ጠቃሚ የሆኑ ባክቴሪያዎችን፣ ቫይታሚንና ማዕድናትን በመያዝ ጥሩ የምግብ አይነት እንደሆነ ተገልጿል። በተለይም በጭንቀት ምክንያት ምግብ የመመገብ ፍላጎት ላጡ ሰዎች እንዲሁም ከሆድ ዕቃ የሰውነት ክፍሎች ጋር ህመም ላለባቸው ሰዎች ጥቅል ጎመን ፍቱን መድኃኒት ነው ተብሏል። ለሆድ ህመምና አንጀት ጤንነቱም እጅጉኑ ጥሩና አስፈላጊ ነው ማለት ነው። ሁለተኛ እንቁላል ሌላኛው ጭንቀትን ለማስወገድ ይረዳል የተባለው የምግብ አይነት እንቁላል ሲሆን ከፕሮቲን ይዘቱ ባለፈ ቫይታሚን ቢ የተሰኘው ንጥረ ነገር ጥሩና የእረፍት ስሜት እንዲሰማን ያደርጋል በሚል ተጠቅሷል። በተለይም በቫይታሚን ቢ ውስጥ የሚገኘው ንጥረ ነገር የነርቭና አእምሮ ህዋሳት የተሳካ ተግባቦት እንዲፈጥሩ ያግዛል ተብሏል ማለት ነው። ሶስተኛ የባቄላ እሸት። የባቄላ እሸትን ከሌሎች አረንጓዴ ቅጠላቅጠሎች ጋር በመቀላቀል መስራትና መመገብ ሌላኛው ሰዎችን ከጭንቀት ይገላግላል የተባለ የምግብ አይነት ሲሆን ይህ ምግብ የምግብ ውህደትን በማቀላጠፍና የአንጀት ድርቀትን በማስወገድ እንደሚጠቅም ተገልጿል። አራተኛ አሳና ጥራጥሬዎች። በአሚኖ አሲድ የበለጸጉ ምግቦች የሰዎችን በሽታ የመከላከል አቅምን በማሳደግ ሌላው ሰዎችን ከጭንቀት መከላከያ ምግብ እንደሆነ ባለሙያዎች የገለጹ ሲሆን አሳና ጥራጥሬዎች ለዚህ ጥሩ ምሳሌ እንደሚሆኑም በጥናቱ ወይም ደግሞ በመረጃው ተጠቅሷል ማለት ነው። አምስተኛ ሰሊጥ። ሰሊጥና ከሰሊጥ ጋር ተቀላቅለው የሚሰሩ የምግብ አይነቶች በተለይም ለታዳጊዎች ልጆች መመገብ የተዝናና አእምሮና ስራቸውን በንቃት እንዲሰሩ በማድረግ እንዲሁም በሽታ የመከላከል አቅማቸውን በማሳደግ ጥሩ የምግብ ይዘት መሆኑ ተጠቅሷል። ስድስተኛ ስኳር ድንች። ስኳር ድንች ሌላኛው ሰዎችን ከጭንቀት ይታደጋል የተባለ ምግብ ሲሆን በካርቦሃይድሬት ንጥረ ነገር የበለጸገ መሆኑ ደም ግፊትና ኮሌስትሮል ጋር በተያያዘ ጭንቀት ለሚሰማቸው ሰዎች ጥሩ ምግብ ነው ተብሏል። በቫይታሚን ሲ እና በፖታሺየም ንጥረ ነገሮች የበለጸገው ስኳር ድንች ጭንቀቶችን እንድንቀንስ ከሚረዱ የምግብ አይነቶች መካከል ዋነኛው እንደሆነም ተገልጿል። ሰባተኛና መጨረሻ ላይ የምናገኘው እንጆሪ ነው። ሰውነታችን የካንሰር አመንጭ ህዋሳትን በቀላሉ እንዲከላከል አቅም በመሆን እርጅናን ይከላከላሉ ከሚባሉ ምግቦች መካከል አንዱ የሆነው እንጆሪ ደግሞ ሌላኛው የሰዎችን ጭንቀት ይቀንሳሉ ተብሎ ከተጠቀሱ 7 አይነት ወሳኝና ዋና ምግቦች ውስጥ አንዱ እንጆሪ ነው ማለት ነው። ስለዚህ የተከበራችሁ አድማጭ ተመልካቾቼ ጭንቀት በሚገባችሁ ሰዓት ወይም ደግሞ ጭንቀት በያዛችሁ ሰዓት ከላይ የጠቀስናቸውን 7 አይነት ምግቦች ማለትም ጎመን፣ እንቁላል፣ የባቄላ እሸት፣ አሳና ጥራጥሬዎች፣ ሰሊጥ፣ ስኳር ድንችና እንጆሪን በመጠቀም ጭንቀታችሁን መቀነስ እንዲሁም ደግሞ ከተቻለ ወይም ደግሞ እንዲሁም ማስወገድ እንደምትችሉ የዓለም አቀፉ የዜና ወኪል የሆነው ዩሮኒውስ ከተለያዩ የስነ ምግብ ባለሙያዎች፣ ከተለያዩ ዶክተሮች፣ ከተለያዩ ባለሙያዎችና የጥናት ድርጅቶች ጋር ባደረገው ዘርዘር ያለ ጥናትና ቃለ መጠይቅ ይዞልን ቀርቧል ማለት ነው። ስለዚህ ስለ ምግብ ሚዲያ ጭንቀታችሁን ለመቀነስና ጭንቀታችሁ እንዲቀንስ እነዚህም ምግቦች ተጠቀሙ እያለ አብራችሁን ስለቆያችሁ እያመሰገን በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ እያልኩኝ ቪዲዮዬ ከተመቻችሁ ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ በማድረግ አበረታቱኝ እላለሁ። ሰላም ያገናኛል።